በተለይ ደግሞ ኮመርስ ስትገባ ከአካዳሚክ ትምህርቱ በተጨማሪ ሶሻል ላይፍ ትማራለህ። ኮመርስ ነን ዶርሚተሪ ነህ፣ ነን ካፍቴሪያ ነህ፣ ተከራይተህ ነው የምትማረው። ያኔ 260 ብር ምናምን ይከፈላል። ከቁጭ ላለው ጧት ከተቀመጥኩኝ ለዙሁር እነሳለሁ፣ ለአስር እነሳለሁ፣ ለመግሪብ እነሳለሁ፣ ከዛ ማንበብ ካለብኝ አነባለሁ። በጣም አንባቢ ነኝ። እንግዲህ ከዛ ተነስቶ መምህርና ደረጃ መድረስ እንግዲህ ራሱን የቻለ እንትን አለውና የሱ ሀያትስ ምን ይመስል ነበር? ነው አጠራገብና ኮሮና ባለውለታዬ ነው። ቁጭ ብዬ ሪሰርች እንዳነብ ሪሰርች እንድሰራና በጊዜ እንድጨርስ አድርጎኛል። አትሊስት መጨረስ ከነበረብኝ ግማሽ ሴሚስተር በጣም ብዬ ነው ጨረስኩት ፒኤችዲ ማለት ነው። ዶክተር ምናልባት እስኪ አሁን ደግሞ ወደ እንትን ልምጣና አሁን ላይ ዶክተር በምን ላይ ይገኛል ቢባል? ብዙ ነገሮች ውስጥ ገብቻለሁ። በጣም ብዙ ነገሮችን እሰራለሁ። ከሰራኋቸው ነገሮች ውስጥ እኔ በጣም የሚያስደስተኝ ቅድም የነገርኩ ነው። አርሲ አካባቢ ከአርሲ ዩኒቨርሲቲ ጋር ተያይዞ ያለው ነገር በጣም ያስደስተኛል። ሰው በሚገባበት ሰዓት ሰው በሚወጣበት ሰዓት ይገባል ወደ ቢሮ ይቀየራል ቶታሊ። እሱ አይደለም ማኔጅመንት። ኢስማኤል ነገ ማኔጀር ሲሆን በዚህ ባለው ዕውቀት ባለው ኳሊቲ ነው ማኔጀር የሚሆነው። بسم الله والصلاة والسلام على رسول الله صلى الله عليه وسلم. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله ولو كره الكافرون والمشركون. ودنا የተከበራችሁ የአፍሪካ ቲቪ ተመልካቾቻችን በሙሉ የአላህ ሰላም ዝነትና በረከቱ በእናንተ ላይ ይሁን። ይህ ፕሮግራማችን አያ ወሂካያ የተሰኘ ፕሮግራማችን ነው። እንግዲህ ባለፈው ክፍላችን ላይ ከዶክተር ኑሩ ጋር የነበረን ቆይታ በጣም መሳጭና ደስ የሚል ነበር። ብዙ ትምህርቶችንም እንደወሰድንባቸው ተስፋ እናደርጋለን። ዛሬ ዶክተር ተገኝቶልናል። ዶክተር በደጋሚ እንኳን በሰላም መጣችሁ። እንደና ቆያችሁ። መርሐባ። ባለፈው ቁመን የነበረው ምናልባት የነበረው የጀማዓ ጥንካሬን አንስተን ጀማዓቹ ተመስርቶ እንደነበረ ከዛ በኋላ የሰጧቸው ሰውዬ ደግሞ መስገጃ ቦታ ብለው ጥለው ሲሄዱ ቤታቸውን በጣም ችግር ውስጥ ገብታችሁ እንደገና ወደ ዋና ኦፊስ ሄዳችሁ ፍቃድ ጠይቃችሁ ምናምን ነበርና እስኪ ከ12 በኋላ ያሉ ውጤቶችን አሁን ወደ ዩኒቨርሲቲ ከገባን ትንሽ ቆየት ተሰላል እንደው ምን ይመስል ነበር እዛስ የነበረው ሀያት የሚለውን ብናይ? ኸይር ኢንሻአላህ እንቀጥላለን። ከባለፈው እንግዲህ ያው ዩኒቨርሲቲ ገባን። የሚገርም የጀማዓ ህይወት ተጀመረ። ደግሞ እዚህ ሌላ የጀማዓ ህይወት አሁን አንዱን አንስቼ ሌላውን በተው ማስቀየም እንዳይሆን በጣም ብዙ የሚገራርሙ ወንድሞች ነበሩ። በጣም የጀማዓ ህይወቱ የጀማዓ እንዲመስል የሚደረግ እንደዚሁም ደግሞ በተለይ ደግሞ ኮመርስ ስትገባ ከአካዳሚክ ትምህርቱ በተጨማሪ ሶሻል ላይፍ ትማራለህ። ኮመርስ ነን ዶርሚተሪ ነህ፣ ነን ካፍቴሪያ ነህ፣ ተከራይተህ ነው የምትማረው። ያኔ 260 ብር ምናምን ይከፈላል። 240 ብር አይ ቲንክ። ከዛ ያድርጎ ወደ 300 አካባቢ ደርሰው ነበር እኛ እዛው እያለን በኑሮ ውድነቱ ምክንያትና በዚህ አጋጣሚ ያስተዋወቁ በጣም የሚገርሙ ሰዎች ነበሩ፣ ወንድሞች ነበሩ። ምናልባት ካነሳ ነው በጣም ረጅም ስለሚሆን ግን ኢቭን መኖሪያ ቤታቸውን በነፃ ሁላ ፈቅደውልን ስንኖር የነበረበት አይነት ህይወት ነበር የነበረው። እንግዲህ አዲስ አበባ ላይ አስብ በኪራይ ጀምረህ በኋላ ላይ አንተማ በቃ ኪራይ መክፈል የለብህም እናንተ ኪራይ መክፈል የለባችሁም ከኛ ልጆች አንደኛችሁ ናችሁ ዝም ብላችሁ ኑሩ ተብለን ሙሉ ቤት ነው በነገራችን ላይ ሶፋው፣ ፍራሹ፣ አልጋው፣ ብፌው፣ ቲቪ ምናምን ያለበት ማለት ነውና አላህ ኸይር ጀዛቸውን ይክፈላቸው ኢንሻአላህ። ምናልባት በሌላ ፕሮግራም በደንብ አድርገን እንዳስሰዋለን። በተለይ ደግሞ የሰው ልጅ ኸይር እንዴት መስራት አለበት በሚለው ያ ሆነ። ወደ ውጤት ስንመጣ አልহামዱሊላህ በጣም ጎበዝ ተማሪ ሆንኩኝ። በጣም የሚያጠና ሰው የሚያነብ ሰው ሆንኩኝ ማለት ነውና በር ላይ ቦታ አለችኝ ከላይብረሪ ፊት ለፊት በር ላይ ትታወቃለች የኔ ቦታ እንደሆነች። ከቁጭ ላለው ጧት ከተቀመጥኩኝ ለዙሁር እነሳለሁ፣ ለአስር እነሳለሁ፣ ለመግሪብ እነሳለሁ፣ ከዛ ማንበብ ካለብኝ አነባለሁ። በጣም አንባቢ ነኝ እና በጣም በሚገርም ሁኔታ የመጀመሪያው ሴሚስተር ላይ ሁሉንም ኤ ካንድ ኮርስ በስተቀር ሁሉንም ኤ አመጣው። ናል ሙስሪ ፖይንት እና something ማለት ነው። እንደዚህ መምጣት ይቻላል እንዴ? በቃ ይቻላል ለካ። የጀማዓ ህይወት በዚህ በኩል ቀጠለ፣ እዚህ በኩል ማንበቡ ቀጠለ። የሆነ ጊዜ ሸሃቢል ሙሳ አላህ ይጠብቃቸው እሳቸውን ጋብዘናቸው በጣም የሚገርም አይነት ፈትዋ ሰጡ የሚያነቃቃ
እናንተ እዚህ ያላችሁት ልትማሩ ነው አሉ አዎ ይሄ ሁላ ሰው ከስሯል አሉ ግጥም አስበው አንተ ተማሪው ያነሳሱልኛል ብለ ይጠራው ሰው ከስራቸዋል ምናምን ሲል ያደነገጥን አንዳንዶቹ ብድግ ሲሉ አላህን ፍርቆ ያትሉ ይጨርሳሉ እዚህ የመጣችሁት አሉ ተምራችሁ ብር ለመቁጠር ከሆነ ከስራቸዋል አሉ ሂሳብ ላይ ጎበዝ ናቸው ነገራችን ሻሃችን አንድ ሊስትሮ በአሁን ሰዓት ቀን ላይ ይሄን ያክል ይሰራል አሉ በወር ስታባዙት ይሄን ያክል ስለዚህ አንድ ዲግሪ ተምሮ ደግሞ ያኔ 900 ምናምን ብር ነበር የሚቀጠር የነበረው ስለዚህ ሊስትሮ ብትሰሩ ይሻላችኋል አሉ እዚህ የመጣችሁት ግን ህዝባችሁን ልታገለግሉ ዲናችሁን ልትነስሩ ቤተሰባችሁን ልትረዱ ይሄን የመሳሰለው ንያ ነይታችሁ ከሆነ እናንተ የመጣችሁት ሊላህ ብላችሁ ነው ስለዚህ እናንተ መማር ፈርድ ነው አሉ ግን አሉ እኔ በተማረሰው በነገራችን በጣም ተጽዕኖ ፈጣሪ ንግግር ስለነበረ ማለት ነው ግን አሉ ለአላህ ብላችሁ የምትማሩ ከሆነ አሉ ስለዚህ ለአላህ ብሎ የሚማር ሰው ዲን አይፍ አያመጣም አሉ ዲን አይፍ ካመጣ ለአላህ ብዬ አላህ ዲን አይፍ አይገባው ማለት ስለዚህ አቂዳ ላይ ችግር አለ ማለት ነው አቂዳን ተመልከቱ ሲ حرام ላይ ወድቀሃል አሉ ከርሃ ነው አሉ አላሁ አክበር حلال ነው አሉ ለእናንተ አይገባም ግን حلال ነው ለሙስሊም የሚገባው A+ ነው አሉ አላሁ አክበር والله በጣም በቃ ሁኔታ የሚቀይር ንግግር ነበር ይሄ ትምህርት ይሄ በተዋ ማለት ነው ከዛ በኋላ በጣም ብዙ ልጆች ቀዲፎት ድሮ እንዲያነቡ ምናምን ተደረገ አልহামዱሊላህ ጥሩ ውጤቶች መጡ በጣም የሚጋርሙ ውጤቶች መጡ እንግዲህ መጨረሻ ላይ ወደ ዋናው ግቢ ሶስተኛ ዓመት ተማሪ ስንሆን ወደ ዋናው ግቢ የተወሰነ ተማሪ ተዛወረና ሄደ ዋናው ግቢ ላይ በዚህ መልኩ ቀጠለ በጣም የሚገርም የጀማዓ ህይወት ነበር የነበረው እንሰግዳለን ዳዕዋ እንደራረጋለን እንዘያየራለን እናነባለን በሳምንት ጁሙአ የፕሮግራም ነበር ጀርመን መስጂድ የሚባለው መስጂድ ውስጥ ማለት ነውና ኡስታዞች ያልመጣ ኡስታዝ ጠይቀኝ ሁሉንም ኡስታዝ እንጋብዛለን ያኔ ሁሉም ይመጣሉ አልহামዱሊላህ ችግር የለባቸው ይመጣሉ እንደዛ ያያል ግራጁዌሽን ላይ ደረሰን ከመረቃችን በፊት ኮሜርስ ላይ ቶፕ 10 ተማሪ ወጣ ነበርና በዛ የሆነ ቦታ ላይ ፕሌስ ተደርገን ስራ ጀመርን ነገር ግን ከተመረኩ በኋላ ደግሞ የዩኒቨርሲቲ መምህርነት ማስታወቂያ ወጣ ተወዳደርን አልহামዱሊላህ አዳማ ዩኒቨርሲቲ ያኔው አዳማ ዩኒቨርሲቲ ተመድቤ እንደተመረኩኝ ኢሚዲየትሊ ወደ አዳማ ዩኒቨርሲቲ ለመምህርነት ገባሁ ማለት ነው የሚገርም ነው በጣም ምን አለ ፋዘር እንደያን ጊዜ ያ አላህ በጣም ከባድ ነበር ስሜቱ በጣም ከባድ ነበር እንዲካበድ አልፈለኩም ነገር ግን አንድ ወንድሜ አማር ይባላል እሱ አባቴ እናቴ መተው ነበር እኔ ለማስመረቅ የነበረው ስሜት በጣም ከባድ ነበር ትንሽም ደግሞ ነገር ነበር ጀማዓ ላይ ባለንበት ሰዓት ላይ በእኛና በዩኒቨርሲቲ አስተዳደር በኮሌጅ አስተዳደር መካከል ትንሽ ክፍተት ነበርና ሰነፍ ተማሪ ነበር መመስላቸው ለዚህ በቃ የተማሪውን ጉዳይ ይዘህ እዛዛ ስትይ ሰነፍ ተማሪ ነው የምትመስላቸውና የግራጁዌሽን ቀን የማዕረግ ተመራቂ ነበርኩኝ ከዲፓርትመንቱ 3ኛ ወይ ምናምን ነበርኩኝ ይገርማል እና ስሜ ሲጠራ አብይ ተማሪው ሱብሃንአላህ በጣም ኃይለኛ ድጋፍ ነበር በኔና በዛ መካከል ያለፍኳቸው ብዙ ነገሮች ስለነበሩ ነው እናታው ሰዓታችን ለመቆጠብ እንዲመቸና በጣም የሚገርም ነበር አልহামዱሊላህ አባቴ በጣም ደስተኛ ነበር የዛን ቀን በህይወቱ ለሁለተኛ ጊዜ ሲደሰት አየሁት በጣም በሚገርም ሁኔታ ማለት ነውና አቅሉን ስቶ ምክንያቱም መሰለህ እንደ ወደኋላ መልሽ አንድ ነገር አንሳ እኔ ዩኒቨርሲቲ ስገባ ያስተማሪ ልጅ ነኝ ብያለሁ አባቴ በ600 ብር ደሞዝ 6 ሰው ያስተዳድራል ምክርም ጊዜ ነው አሁን እኔ እዚህ ስመጣ 600 ብር ራይድ ከፍዬ ነው የመጣው ያባቴ የወር ደሞዝ ማለት ነው እና በሰዓቱ ቤት ስላልነበረው የቤት መስሪያ ቦታ ማህበር መስርቶ ከነ ማህበር ስሙን አስተዋውሰዋለሁ ኮኮብ ይባላል መስርቶ በየወሩ 25 ብር ያስቀምጡ ያጠራቀሙ እንትን ይሉ ነበርና በቃ ጫፍ ከደረሱ በኋላ እኔ ዩኒቨርሲቲ ማለፌን ሲያቅ ከማህበሩ ኪዩት አድርጎ ያንን ብር አመጣና ሰጠኝ ምንድነው አልኩት እንደዚህ አባ እኔ እኮ ሄዶ ልማር ነው ልዝንጥ አይደለም ሄዶ ሁለት ሱሪ ሸሚዝ ብርድ ልብስ አንሶላ ገዛውና ከዚህ ውጭ ያለው ተማርበት ሎ እንዲማር ሆነ አልহামዱሊላህ ስመጣው ጎበዝ ተማሪ ነበር ሎ ጨርሶ ዳኛ ሆኖ ሰርቷል አሁን ደግሞ የጥብቅና ፈቃድ አውጥቶ ጠበቃ ሆኖ እየሰራ ያለውና
በጣም ደስ የሚል እንደዛ ነበር መተን የነበረው አልহামዱሊላህ ተመረቅን ከተመረቅን በኋላ ወደ ስራ ህይወት መጣን ማለት ነው ምናልባት እስኪ ወደ ስራ ህይወት በገባችበት ታይም ላይ አሁን መምህርነትን እያልከኝ ነበርና እንግዲህ ከዛ ተነስቶ መምህርና ደረጃ መድረስ እንግዲህ ራሱን የቻለ እንትን አለውና የሱ ሀያትስ ምን ይመስል ነበር ነው አጠራገብና ዋው እንግዲህ እኔ መምህር እንደሆነ በነገራችን ላይ ውስጤ ላይ ስሜቱ እንዲያደረገው አባቴ ነው አባቴ ወደ ጥብቅና ሙያ ከመምጣቱ በፊት ወደ ዳኝነት ከመምጣቱ በፊት 26 አመት አስተምሯል 26 አመት ማለት ነውና ይዞኝ ይሄዳል አንዳንዴ ትምህርት ቤቱ ተማሪዎችን እየገረፋቸው አያቆሩም ይስቃሉ ጋሼ ምናምን ብለው ያቅፉታል ይገርመኛል ለሱ ያላቸው ፍቅር እና ያ ነገር እኔ ውስጥ የሆነ ነገር እንዲፈጠር አድርጓልና እኔ መምህር ስሆን እሱን መምሰል አለብኝ የሚል ነገር ነበርኝና መምህር ሆንኩኝ እንግዲህ በመጀመሪያ እንትን ማለት ነው መምህር ሆነ ስትመጣ ልጅ ነን ከተማሪ ምን ላይ አይደለንም አንዴ አስተዋውሳለሁ ተማሪ ላስተምር ሄድኩኝና ጋውን አለበስኩኝ ገና ፍሬሽ ነኝ ብያለሁ የተመደብኩት ደግሞ ሲኒየሮች ጋር ነበር የተመደብኩት ጋውን አለበስኩኝ ከዛ ሲሄድ ማን ይግባልኝ ክላስ ውስጥ ከተማሪዎች ማለት አንድ ነው መስለው አረግቡ ላስተምራችን የመጣሁት ማስፎር ማኔጅመንት ይባል ኮርስ ነበር ላስተምራችን የመጣሁት አረግቡ ላስተምራችን ማን ይስማኝ እኛ እኮ ሲኒየሮች ነን እኛ ነው ሁሉ ታደርገን ነው እንደ ምናምን ነገር ይላልና ሁለት ነው ሶስት ተማሪ ያገኘውና ማስተማሪን ቀጠልኩኝ ማስተማር ከጀመረው ከ20 ከ30 ደቂቃ በኋላ ሲሪየስ መሆኑን ሲያውቁ ተማሪዎች ገቡ ከነገና ማለት ነው ከዛ በኋላ ጋውን ለብሼ ነው ሄደው ጋውን ለብሼ ለመለየት እንግዲህ ባዳው ሙቀት ጋውን ለብሳለሁ ማለት ነውና በጣም ቆንጆ ጊዜያቶች ነበሩ 2 አመት እንደተማርኩኝ እንዳስተማርኩኝ ለትምህርት ተመልሼ ወደ አዲስ አበባ ዩኒቨርሲቲ መጣሁ ማስተርሴን ነው ማለት ነው ስለዚህ ማስተርሴን አዲስ አበባ ዩኒቨርሲቲ FBE ግቢ ተማርኩኝ MBA in finance ማለት ነው በጣም ደስ የሚል ጊዜ ነበር የነበረን ቆይታዎች ነበር የነበሩት እንደው ለሰዓቱ አለፍ ያልነው ምናወራው እሱን ከጨረስን በኋላ ተመልሼ ወደ አዳማ ዩኒቨርሲቲ ሄድኩኝ ማገልገል ስለነበረብኝ እዛ የተወሰነ እንዳገለገልኩኝ የቢዝነስ ኮሌጅ የCDE ፕሮግራም የተከታታይና ርቀት ትምህርት ፕሮግራም ኮኦርዲኔተር ሆኜ የተወሰነ ሰራው እንደሰራው መንግስት የፖሊሲ ለውጥ አመጣና አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ እና አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ሁለት ዩኒቨርሲቲዎች ያስፈልጉናል ሳይንስና ቴክኖሎጂ ላይ ፎከስ የሚያደርጉት ስለዚህ ከሳይንስና ቴክኖሎጂ ውጭ ያሉ ፊልዶች ከዚህ መውጣት አለባቸውና ሌላ ዩኒቨርሲቲ መመስረት አለበት ሲባል አርሲ ዩኒቨርሲቲ ሲመሰረት የመጀመሪያው ኮሌጅ ዲን ሆኜ አርሲ ዩኒቨርሲቲ እንዲመሰረት አድርጌያለሁ ማለት ነው አርሲ ላይ በጣም የሚገርም ፍቅር አለኝ በጣም በህይወቴ ከተማርኳቸው ትምህርቱን በላይ ትልቁን ትምህርት የተማርኩት አርሲ ዩኒቨርሲቲ አርሲ አካባቢ ስለሆነ ማለት ነው ስለዚህ የመጀመሪያው ፋውንዲንግ ዲን ሆኜ ወንበር ጠረጴዛ ሁላ ሳይቀር ያጓጓዝን በሞራል ኮሌጁን እንዲመሰረት እና አሁን ያለው ቦታ ላይ እንዲደርስ አድርጌያለሁ 2 አመት አስተዳድሬ መስርቼ 2 አመት አስተዳድሬያለሁ ኮሌጁን ማለት ነው በጣም የሚገርም ነው والله ያኔ የነበረው ነገራችን ላይ ወጣቱ ነው እንዳለ የነበረው በጣም የሚገርም ክሩ ነበር የነበረው ለሰዎች ክብር ያለው በቃ ለመስራት ሞራል ያለው ኢነርጂ ያለው እስከ ምሽቱ 3 ሰዓት ምናምን ቢሮ ውስጥ ቁጭ ብለን እንሰራለን ታምናለህ እስከ ምሽቱ 3 ሰዓት ማለት ነውና መጨረሻ ላይ በዛ መልኩ 2 አመት ካገለገልኩ በኋላ መውጣት ስለነበረብኝ ልክ ሲደክመኝ በትምህርት ወደ ቻይና ሄጄ 3ኛ ዲግሪን ደግሞ ቻይና ተማርኩ ማለት ነው ዩኒቨርሲቲ ኦፍ ኢንተርናሽናል ቢዝነስ ኤንድ ኢኮኖሚክስ እዛ ገባሁ እዛም እንግዲህ ተመሬ ኦልሞስት ወደ መጨረሻው ልንደርስ ስንል ኮሮና መጣ ኮሮና ሀፕን ሲያደርግ እኔ ቤጂንግ ነበርኩ የነበረው ጓደኞቼ ጋር ቤጂንግ ነበር የነበረው በጣም ከባድ ጊዜ ነበር የነበረው ውሃን የሚባለው ዲስትሪክት ላይ ነው ሀፕን ያደረገው ግን እኛ ጋር የነበረው ነገር በጣም ከባድ ነበር የነበረው ቤተሰብ ከዚህ ይደውላል ለምን አትመጣም ምናምን ይልሃል አንተ ደግሞ በሽታው ምንነቱ ገና አልተጠናም ብትመጣ ድንገት ይዘብት መጣና አስቧል ቦሌ ኤርፖርት ላይ የመጀመሪያው ኮሮና ቫይረስ ተገኘ ምናምን ይባል ባንተ it's like እኔ ፊልም ማደርገው ጄኖሳይድ እንዳወጭኩ ነው የምቆጥረው እኔ ይዤው መጣ ቫይረሱ እና በጣም ከባድ ጊዜ ነበር የተማሪዎች ተወካይ ነበርኩኝ ተማሪዎች ጨቀጨቃሉ ፕሌን በረራ ቆሟል ምናምን 9 ወር we were like in a prison በቃ ከዶርማት ወጣም ከወጣም ለሆነች ጉዳይ ወጥተህ የምትመለሰው ከግቢ እንድትወጣ አይፈቀድልህም ምናምን ከባድ ጊዜ ነበር የነበረው ያው እኔ ቻርተር ፕሌኑ ላይ ከኤምባሲ ጋር እየተነጋገርን ቻርተር ፕሌን እንዲዘጋጅ አድርገን የተወሰኑ ሰዎች እንዲመጡ አድርገናል እኛ ግን ወሰነን እኔና ጓደኞቼ ነው አንመጣም
ለምን ለቤተሰቦቻችን በሽታ ይዘን ምን ሞት ካለብንም ቀዳና ቀደር ካለም እዚሁ እንሞታለን ምናምን ብለን ወሰነ ብቻ አልহামዱሊላህ ከ9 ወር በኋላ ነገሩ ምንነቱ ሲታወቅ ነገሮች ከስከዝ ሲሉ ከቻይና በኢጂፕት በኩል ወደ ኢትዮጵያ መጣሁ ማለት ነው ኮሮና ባለውለታዬ ነው ቁጭ ብዬ ሪሰርች እንዳነብ ሪሰርች እንድሰራና በጊዜ እንድጨርስ አድርጎኛል አትሊስት መጨረስ ከነበረብኝ ግማሽ ሴሚስተር በጣም ብዬ ነው ጨረስኩት PhD ማለት ነው ስለዚህ እዚህ መጥቼ ነው በበይነ መረብ ዲፌንድ ያደረኩት ከዛም በኋላ በአርሲ ዩኒቨርሲቲ በፖስት ግራጁዌት ትምህርት ቤት ፖስት ግራጁዌት ዲን ሆኜ ሰርቻለሁ እንደዚሁም ደግሞ በትምህርት አግባብነትና ጥራት ማረጋገጫ ዳይሬክቶሬት የትምህርት ጥራትና አግባብነት ማረጋገጫ ዳይሬክተር ሆኜ ሰርቻለሁ ከዛ ከተመለስኩ በኋላ ከዛ በኋላ የተወሰነ ከሰራው በኋላ ያንን እንትቸው ወደ መምህርነት ተመልሼ ሌሎች አማራጭ ደግሞ ተጨማሪ ስራዎችን መስራት ጀምሬያለሁ ማለት ነው በጣም ይገርማል ጀዛከላሁ ኸይራን ዶክተር በጣም ደስ የሚል ነው በእውነቱ እንግዲህ መማር ለሚፈልግ አካል ራስ ለውጥ ለማምጣት የሚፈልግ አካል ይሄን ነገር ኢንሻአላህ መቼም ሰምቶ ዝም የሚል አይመስለንም ምክንያቱም በጣም ብዙ ሙስሊም ማህበረሰብ ያዳመጠን ነው የተካተለን የሚገኝና ኢንሻአላህ ሁላችሁም ባላችሁበት ላይ በዛ አይነት መልኩ እንድትሞክሩ ወይ ደግሞ ራሳችሁን ለውጥ እንድታመጡ በሚል እያሳሰብን እንግዲህ ረፍት ወስደን እንመለስ ኢንሻአላህ ወደና የተከበራችሁ አፍሪካ ቲቪ ተመልካቾቻችን ከዶክተር ኑሩ ጋር ያለን ቆይታ እንደቀጠለ ነው ከፍታ ቆይታ በኋላ ተመልሰን እንመጣለን ሳትርቁ ጠብቁ ከፍታ ቆይታ በኋላ ተመልሰን መተናል ከዶክተር ኑሩ ጋር ያለን ቆይታ እንደቀጠለ ነው ዶክተር ምናልባት እስኪ አሁን ደግሞ ወደ እንትን ልምጣና አሁን ላይ ዶክተር በምን ላይ ይገኛል ቢባል خير እንግዲህ ያው ህይወት ጉዞ ነች የለውጥ ጉዞ ነች ያው አልለወጥም ብለ ቁጭ ብትል ጊዜው ራሱ ይለውጣል ቀስ ይያለ ጺምህ ነጭ ይሆናል ቀስ ይያለ ቆዳሽ ይሸበሸባል ቀስ ይያለ ጉልበትህ ይከዳል ቀስ ይያለ አይንህ ይከዳል ለምዱን ያንጨረሰት ይዳል ምናልባት በዛ ልክ የምትቆይ ካልሆነም ደግሞ አላህ ያነሳል ከዱንያና ቻው ጉዞ ስለሆነች እንሳፈራለን ተሳፍረናል ወረዳ አንችልም ያውነ እንግዲህ አሁን ላይ አልহামዱሊላህ በጣም ብዙ ነገሮች ውስጥ ገብቻለሁ በጣም ብዙ ነገሮችን እንሰራለሁ ከሰራዋቸው ነገሮች ውስጥ እኔ በጣም የሚያስደስተኝ ቅድም የነገርኩ ነው አርሲ አካባቢ ከአርሲ ዩኒቨርሲቲ ጋር ተያይዞ ያለው ነገር በጣም ያስደስተኛል መቼም ቢሆን የምደሰትበት የምኮራበት የምወደው ነው አርሲ ሲባል ዩኒቨርሲቲው ልክ እንደ ልጄ ነው ፊልም ማደርገውና የሆነ ስሜት ስላለኝ ማለት ነው ለማህበረሰቡ በነገራችን ላይ የሚገርም ማህበረሰብ ነው በዚህ አጋጣሚ አርሲ ማህበረሰብና አሁን ላይ እንግዲህ አስተምራለሁ ማስተማር የተፈጠርኩበት ነው ብዬ አስባለሁ ከዛ በተጨማሪ ማለት ማስተምራቸው ኮርሶች ከማኔጅመንት ከቢዝነስ ጋር ማኔጅመንት ጋር ተያይዞ የተለያዩ ኮርሶችን አስተምራለሁ እንደዚህም ሰርቲፋይድ ትሬነር ነኝ ትሬኒንጎችን እሰጣለሁ ከአንድ ወንድሜ ጋር ሆነን አዳማ ላይ ያቋቋምነው አንድ የስልጠና ማዕከል አለ ቲም የስልጠናና የማማከር አገልግሎት የሚባል በሱ በኩል የተለያዩ ድርጅቶችን እናማክራለን ትሬኒንጎችን እንሰጣለን ከዛም በተጨማሪ ደግሞ አንድ ላይፍ ታይም ፕሮጀክት ይሆናል ብዬ ያሰብኩት ሱና ፋውንዴሽን ውስጥ በማኔጂንግ ዳይሬክተርነት እየሰራው ይገኛለሁ እንግዲህ አላህ ከረዳኝ በዛ መልኩ ሙስሊሙ ማህበረሰብ በደም መድረስ ፈልጋለሁ ማለት ነው ከዛም በተጨማሪ ደግሞ አንዳንድ ማማከራቸው እንደዚሁም ደግሞ ማኔጅ ማድረጋቸው ተቋማቶች አሉ 4 ኪሎ አካባቢ ላይ ኢንተረስት ፍሪ ባንኪንግ ኤንድ ፋይናንስ የሚባል ተቋም አለ በኢትዮጵያ የመጀመሪያው የሆነው ተቋም ነው ኢንተረስት ፍሪ ባንኪንግ እና ፋይናንስን ለማስተማር ያው እንደምታውቁት ኢንዱስትሪው አለ ግን ኢንዱስትሪ ውስጥ የሚሰራ ደግሞ የሰው ኃይል የለም ያንን የሰው ኃይል ለማምረት የተቋቋመ በጣም ትርፉን ሳይሆን ላይክ አላማውን ብለው ያቋቋሙ ወንድሞች አሉ እዛም ላይ እንደዚህ ፓርቲሲፔት አደርጋለሁ እንደዚሁም ደግሞ ድርጅቶችን አማክራለሁ በተለይ በማኔጅመንት አካባቢ ላይ በሂውመን ሪሶርስ ማኔጅመንት ሊሆን ይችላል ከዛም በተጨማሪ ደግሞ ላይፍ ታይም ትሬኒንጎችን ላይፍ ስኪል ትሬኒንጎችን እሰጣለሁ ከደረጃ አካዳሚክ የሚባል አንድ ተቋም ጋር እንደዚሁ ፍሬሽ ግራጁዌቶች ላይ ይሄ የሶፍት ስኪል ትሬኒንጎችን ማለት ነው ያንን እየሰጠሁ እገኛለሁ ማለት ነው ስለዚህ አሁን በዋናነት በጣም አብዛኛውን ጊዜ ለሱና ፋውንዴሽን ሰጥቼ እየሰራው ነው ያለሁት ግን ደግሞ ብዙ ነገሮች ውስጥ አለው ማለት ነው ማሻአላህ በጣም የሚገርም ነው ምናልባት ዶክተር አሁን የሚካተሉ ሰዎች እንግዲህ አንተ ሊፈልጉ ይችላሉ ማማከር ይፈልጉ ብዙ አይነት ነገር ሊኖራቸው ይችላልና አንተ ማግኘት ቢፈልጉ እንዴት ማግኘት ይችላሉ
እኔን ማግኘት ቢፈልገው ያው እንግዲህ በፌስቡክ ላይ ያለው ቴሌግራም ላይ ያለው ኑሩ መሐመድ ብለው ይፈልጉኝ ያገኙናል ከዛም በተጨማሪ ደግሞ ቲም ትሬኒንግ ኤንድ ኮንሰልተንሲ ሰርቪስ ብለው ፌስቡክ ላይ እንደዚህ ቴሌግራም ላይ ሊያገኙን ይችላሉ ከዛም በተጨማሪ ምናልባት ዲስፕሌይ የምታደርጉላችሁ ስልክ ቁጥር ሊያገኙን ይችላሉ ማለት ነው مرحبا شكرا دكتوري እስኪ ወደ ማኔጅመንቱ ላይ አሁን ደግሞ ጥልቀት እየገባህበትና ሰዎችን አንተ መራስ እየሰራህበት እንደገና ስልጣኖችም እየሰጠን ያለውና እንደው ካንድ ሊደር ወይ ደግሞ ከመሪ ይተበቃሉ ተብሎ የሚባሉ ነገሮች ካሉ ምን ነገሮች ይኖራሉ ጥሩ ጥያቄ ነው በነገራችን ላይ ብዙ ጊዜ ማኔጅመንት ሲባል ሰው የሚያስበውና አክቹአሊ ግን ይሆን ያለው የተለያየ ነው እኔ ፊል አደርጋለሁ በርግጥ ማኔጅመንት ማለት አንዳንዶች ይወስዱትና የሆነ ፖዚሽን ላይ ይቀመጡና ቶታሊቴሪያን ሆነው ቁጭ ይላሉ ወረቀት ለጣፊዎች እነሱ ይሆናሉ ጽደት የሚያጸዱት እነሱ ይሆናሉ የሚመክሩት እነሱ ይሆናሉ የሚፈርሙት እነሱ ይሆናሉ የሚቀዱ እንደዚህ አይደለም ማኔጅመንት ማን ማለት ነው ማኔጅመንት ማለት ሰዎችንና ሪሶርሶችን በማስተባበር መሰራት ያለበትን ስራ እንዲሰራ ማድረግ ነውና ስለዚህ ያንዱ የማኔጅመንት ኳሊቲ እሱ ነው ማኔጅመንት ግን ብዙ ጊዜ እኔ ሰው ቢረዳው የማስበው ደና ሰው መልካም ሰው የምትለው ሰው ለሞመንት ወንበር ላይ ሲቀመጥ ይቀየራል እኔ እሱን ፊልም ማድረገው እንዴት መሰለ ካንተ ጋር ሲበላ ካንተ ጋር ሲጠጣ ነበር ካንተ ብዙም የማይለይ ነገር ግን ነገ ምናልባት ፎርማን ሆኖ የሆነ ወንበር ላይ ይቀመጣል ወንበር ላይ ሲቀመጥ ያኔ እስማኤል ምናምን ይያለ ሰላም ሲል የነበረው ሰውዬ አንተን ሰላም ነው ማለት ሰው በሚገባበት ሰው በሚወጣበት ሰዓት ይገባል ወደ ቢሮ ይቀየራል ቶታሊ እሱ አይደለም ማኔጅመንት እስማኤል ነገ ማኔጀር ሲሆን በዚህ ባለው ዕውቀት ባለው ኳሊቲ ነው ማኔጀር የሚሆነው አንዳንዱ እንደምን ፊል ያደርጋል መሰለ ማኔጀር ሲሆን ልክ ዕውቀት እንደ መንፈስ የገባው ይመስላል በቃ እኔ አዋቂ ነኝ ይላል እሺ ካሜራማኑንም ያው ስለ ካሜራ ምንም ማቀው ነገር የለኝም ካሜራማኑንም እንደዚህ ቅረጽ ማለት ሊጀምር ነው ኤዲተሩንም እንደዚህ ኤዲት አድርግ ማለት ሊጀምር ነው እኔ ተሰጠኝ በነገራችን ላይ ኦቶሪቲ ነው ስልጣን ነው የማዘዝ መብት እንጂ የተሰጠኝ ዕውቀት አይደለም ማኔጀር ስንሆን አዲስ ዕውቀት አይደለም የሚሰጠን የማዘዝ መብት ነው የሚሰጠን ያን የማዘዝ መብት ተጠቅመን ሰዎችን ማስተባበርና ወደ ስራ እንዲመጡ ማድረግ ነውና ይሄንኛው ብዙ ጊዜ ሲዘረጋ ያሉ ብዙ ጊዜ የምናያቸው ሰዎች ደግሞ ሪሊ ሊደር መሆን ሲገባቸው ማኔጀር ሆኖ ያገኛቸዋል ነው ሊደር ብለን ስንል የሰው ልብ የሚያናገር እኔ ቢሮ ምገባው እስማኤል ወንበሩ ላይ ስላለ ብቻ ከሆነ አም ማኔጀር ፈርታይ ነው የምትመጣው ለምን ምክንያቱም ከስልጣኔ የመነጨ ፓወር አለኝ ኦቶሪቲ አለኝ እሺ ሌጂቲሜት ፓወር ምንለው ማለት ነው ከስልጣን ከወንበር የመነጨ ያንን ፈርተ ነው የምትመጣው ማለት ነው ምገባው ማለት ነው ግን እስማኤል ኖራ አልኖረ አላማውን ተረድቼ የምሰራ ከሆነ just you are a leader ማለት ነው እኔን ኢንስፓየር አድርገኛል አምሮዬን ሳይሆን ያናገርክ ያለው ልቤን ነው ያናገርከኝ ያለው ማለት ነው ስለዚህ ጥሩ ማኔጀር ጥሩ ሊደር መሆን አለበት ብዬ አስባለሁ ጥሩ ሊደር ደግሞ ለመሆን ጥሩ አንባቢ መሆን መቻል አለበት አንድ ጥሩ ሞቲቬተር መሆን አለበት የተከታዮቹ ልብ የሚያናገር አምሮን አይደለም አምሮን ህግ ነው የሚያናገረው ይሄን ታረጋለህ ይሄን ካላደረክ because አምሮ ሎጂክን ነው የሚቀበለው እሺ ልብ ግን ሎጂክን ሳይሆን የሚቀበለው ስሜትን ነው የሚቀበለው ፊሊንግን ነው የሚቀበለውና ሊደር ማኔጀሮች ሊደር መሆን አለባቸው ሊደር ደግሞ ሲሆን የሰዎች ተከታዮቻቸውን ስሜት የሚያነቡና የሚከተሉ መሆን መቻል አለባቸው ጥሩ ሊደር ለመሆን እሺ ኢምፓቲና ሲምፓቲ ያስፈልገናል ኢምፓቲ ምንድነው ራሳችንን በሰው ጫማ አድርጎ መመልከት ሲምፓቲ ደግሞ የሰውን ስሜት ማየትና ልክ እንደ ሰው የሚሰማውን ስሜት እኛም እንዲሰማን ማድረግ ማለት ነው ማዘን ለሰው መራራት ያስፈልጋል ብዙ ጊዜ ወንበር ላይ ሲቀመጥ አንዳንዱ ሰው ራሱን ማያደርገውን ኦቨርናይት ሰው እንዲያደርግ ይፈልጋል እሺ ያ ከማኔጅመንት የሚፈልግ ከማኔጀሩ የሚፈልግ ከሊደሩ የሚፈልግ ነገር ነው ብያስባለሁ ስለዚህ ኢምፓቲ እንፈልጋለን ሲምፓቲ እንፈልጋለን ሊደር ደግሞ ስትሆን በጣም በሚገርም ሁኔታ ኢሞሽናል ኢንተለጀንስ ያስፈልጋል ማለት ስሜትን መረዳት ማወቅ መረዳት ስሜትን ኮንትሮል ማድረግ ማንንም ሰው ስሜታዊ ነው ስሜት አለው የምንለያየው ግን ስሜታችንን በመናነብበት በመናውቅበትና ኮንትሮል ማኔጅ ለማድረግ በመንሞርበት ልክ ነው የምንለያየው አንድ እሱ ነው ሁለተኛ ነገር እንደ ማኔጀር እንደ ሊደር ከዛ በተጨማሪ የሰዎችንም ስሜት ማወቅ መረዳት እነሱን ደግሞ ሪሌሽንሺፕን ሜንቴን ማድረግ ይፈልጋል እነዚህ ሶስቱ ነገሮች ያስፈልጉናል ብያስባለሁ ኢሞሽናል ኢንተለጀንስ ኤምፓቲ ሲምፓቲ ያስፈልጉናል ብያስባለሁ መርሐባ ዶክተር ምን አልባት ከዚህ ጋር ያያየሆን አላማና ራዕይ ላይ ተያይዞስ ይሁን እግዚአብሔር አንድ መጽሐፍ ያነበብኩ ምን አጋጠመኝ አንድ ምርጥ የሚባል ሊደር ይላል
ለምሳሌ ሐይቅ ሰፊ ሐይቅ ቢኖር ከዛ በኋላ መሄድ ከፈለገ ሰዎችን ሂዱ ብሎ አይዘዛቸው ለሱ ራዩ ምንድነው እዛ ቢሻገሩ ምን ያገኛሉ የሚለውን ነገር ቢነግራቸው ሰዎች ራሳቸው መርከቡን ሰርተው መሄድ ይችላሉ የሚል ነገር አለና ከሱ ጋር ተያይዞ የምትለን ነገር ካነስ መልካም ጥሩ ነው የተነሳው ነገር አላማ የሌለው ሰው በነገራችን ላይ የውሻ ኖሮ የውሻ ሞት ይሞታል ውሻ ፍርፋሪ በተገኘበት ሁላ ታገኘዋለህ የሚጣል ነገር በተገኘበት ሁላ ታገኘዋለህ በርግጥ ይያልኩ ያለው እቺኛዋን የውሻውን ክፍል ነው ከታማኝነት አንፃር ከመናምን እሱ ደግሞ ሌላ ነው ውሻ ራሱን ያለው ቦታ ይኖረዋል ማለት ነው ከዚህ አንፃር ነው ማለት ውሻ በሄደበት ቦታ ማንንም ድንጋይ ያነሰ ይበተዋል ይወረውረዋል ድንገት መኪና ግጭቶት ሊሞት ይችላል አላማ ይኖርለው ሰው እንደዛ ነው የሚሆነው ስለዚህ አንድ ሰው የሆነ ትልቅ ሰውዬ ናቸው በእድሜ የገፉ ሰውዬ ባህር ዳር አካባቢ ከተማውን ሳይሆን ባህሩ ዳርቻ ላይ ቁጭ ብለው አሳ ያሰገሩ አንድ ሰው መጣና አባት አላቸው ይሄ መንገድ የት ያስኬዳል አላቸው ልጅ የት መሄድ ፈልጋ ነው አሉት የት መሄድ አልፈለኩም አላቸውና ካዳ የት እንደምትሄድ ካላወቅ ሁሉም መንገድ ይወስዳል አላማ ከሌለ ሁሉም መንገድ ያንተ መንገድ ነው ጧት ከንቅልፍ ስትነሳ ዛሬ ምን ሰራለው ብለ ካላቀድክ እስማኤል ናሻይን ጠጣ ብዬ ይዤ ሄዳለሁ ሲመለስ ነው ጓደኛችንን ጠይቅ ብሎ አንዱ ይዞ ይሄዳል ባንተ ቀላይ ባንተ ሪሶርስ ላይ ሰዎች ሁሉ አቀደውበት አንተ ዝም ብለህ የአይነት ኑሮ ትሞታለህ ማለት ነው ስለዚህ ምን ጊዜም በህይወታችን በሚኖሩ የተለያዩ ክፍሎች አላማዎች ያስፈልጉናል ስለዚህ አላማ የት እንደምንሄድ ምን እንደምናደርግ ምን አይነት ሪሶርስ እንደሚያስፈልገን የትኛውን ሪሶርስ መቼ መጠቀም እንዳለብን የመሳሰሉትን ገቨርን የሚያደርግ ውሳኔያችን ላይ በአጠቃላይ ትልቅ የሆነ ግብአት የሚሆን ነገር ስለሆነ አላማ ያስፈልገናል مرحبا صدق እንደ ተቋምም ይሁን እንደ ግለሰብ ፐርሰናል ራስ ያው ኖርማሊ ኮ ብዙ ጊዜ በነገራችን ላይ ተቋም ማለት ህንጻ አይደለም ተቋም ማለት የምናየው ኮምፒውተር የምናየው ፋሲሊቲ አይደለም ተቋም የሚያደርገው የሰው ልጅ ነው ዴፊኒሽኑ ራሱ እንመለከተው ኦርጋናይዜሽን የሚለውን ሁለትና ከዛ በላይ የሆኑ ሰዎች ስብስብ ነው ይላል ነገር ግን እነዛ ሰዎች ለአንድ አላማ የተሰበሰቡ መሆን አለባቸው ይላል እሺ ስለዚህ ተቋም የሚያደርገው ህንጻው አይደለም ይሄ ተቋም ከዚህ ጋር ቢወጣ ሌላ ቦታ ሊገባ ይችላል ተቋሙ አይፈርስም የሰዎቹ ስብስብ ነው ተቋም የሚያደርገው ስለዚህ የግለሰቦች ድምር ስለሆነ ኦብጀክቲቭ አላማ ያላቸው ግለሰቦች ኖርማሊ አላማ ያለው ተቋም ይፈጥራሉ ማለት ነው ከዛ አንፃር ማየት ያስፈልጋል እሺ ጀዛከላሁ ኸይራን ዶክተር ይስሐትም ወደ ማገባደር እየደረሰ ስለሆነ ምናልባት ማስተላለፍ የምትፈልገው መልእክቶች ካሉ መልካም በጣም ብዙ ጊዜ ትሬኒንግ ሰጣለሁ አስተምራለሁ ስጨርስ የምናገራት አንድ ኑዛዜ አለች እሷን ላስተላልፍና ልጨርስ ማለሰው ነገር ምን መሰለህ ትምህርት በየትኛውም ዘርፍ ሊሆን ይችላል በሃይማኖትም ሊሆን ይችላል በአካዳሚክስም ሊሆን ይችላል ትምህርት ዋና አላማው የሰው ልጅ ህይወት ማቅለልና ሰዎችን ወደ አላማ እንዲመጡ ማድረግ ነው የሰው ልጅ ባወቀ ዕውቀቱ በጨመረ ቁጥር እዚህ ሰዎችን እየተረዳ ሞር ትህትና እየተላበሰ ክንፉን ዝቅ እያደረገ መምጣት አለበት ብያምናለሁ ለምን እንደሆነ አላውቅም ብዙ ጊዜ ኩዌስችን አደርጋለሁ እኛ ሀገር ላይ ግን ያለው ተጨባጭ ሁኔታ ግን እሱ አይደለም ድንገት እስማኤል የአንደኛ ክፍል ሁለተኛ ክፍል ልጅ ካለው እጁን ይዞ ሲሄድ ትምህርት ቤት ባባ ይላል አያት እኮ ኬጂ ተማሪ ነች ምንም አታውቅም ይላል ንቀት ከዛ ይጀምራል ከዛስ ሃይ ስኩል ያለው ኤሌመንተሪውን ይንቃል ዩኒቨርሲቲ ሲገባ ሃይ ስኩል ይንቃል ግራጁዌት ሲያደርግ ሌሎቹን ይንቃል እንደድንገት ደግሞ አላህ ብሎለት ደግሞ ማስተርስ ከተማረማ በቃ ከሱ በላይ ትልቅ ሰው የለም በቃ እንደ ድንገት ደግሞ አሁንም አላህ ፈቅዶለት ሶስተኛ ዲግሪውን ተብሎ ሲመጣ ሱብሃንአላህ መሬት ይገልበጥልኝ ማለት ይጀምራል ነው በተማርክ ቁጥር ሰዎችን እንድትረዳ ሰዎችን እንድትገነዘብ ዝቅ እንድትል እንጂ እንድትኮፈስ አይደለም መሆን የነበረበት ድንገት ተሳስተህ ዶክተር ካላልከው ያዙ ይልቀቁኝ ይላል ነው እኔ ዶክተር ስላልከኝ አይደለም ዶክተር መሆነው በነገራችን ላይ ስላልከኝ አይደለም የሚቀርብኝ ምግባይ ስራዬ ነው ዶክተር ሊያደርገኝ የሚገባው ብያምናለሁኝና ያ ነገር በጣም ይቆጨኛል ብዙ ጊዜ ወር ላይ ከፍ ባለ ቁጥር መተናነስ ሲኖርብን ልባችን በትዕቢት እየተወጠረ በሁለቱም ነው በነገር በአካዳሚክስም በዲኑ እየተወጠረ ይመጣል ያ መሆን የለበትም የህይወት አጋጣሚ መቼና እንዴት መልሶ እንደሚያገናኘን አላውቅም ላችሁ ተማሪዎችን ላችኋለሁ ትሬኒንግ የሚወስዱ ትሬኒዎችን ላችኋለሁ አላውቅም ትላንት ከነበራችሁ ማንነት ዛሬ የኔን ኮርስ ተምራችሁ ዛሬ የኔን ትሬኒንግ ወስዳችሁ ካልተቀየራችሁ ይቅርታ አድርጉልኝ ሰዓታችሁን አቃጥላችሁ ልጅ አልተማራችሁ
መማር ማለት የባህሪ ለውጥ ማምጣት ብዙ ቲዮሪዎች አሉ በነገራችን ላይ ቢሄቪየራሊዝም የሚባለው ቲዮሪ በጣም ይገዛኛል ይስበኛል ኤጁኬሽን ቲዮሪ ነውና ለርኒንግ ቲዮሪ የምንለው ማለት ነውና ያ መሆን መቻል አለበት እሺ ሰው ባወቀ ቁጥር ፍሬ ያፈራል ፍሬ ያፈራ ቁጥር ደግሞ ዝቅ ይላል ዝቅ ሲል የተራበው ይመገበዋል ዝቅ ሲል የተቸገረ ያገኘዋል ይተቀበበታል እሺ ውድቀት ያለው ከከፍታ ላይ መሬት ላይ ያለ የት ይሄዳል በቃ መሬት ላይ እኮ ነው ካለ በቃ የት ነው ፎቅ ላይ ካለ ግን ትወድቃለህ ወርታች ትከሰከሳለህ ስለዚህ ዕውቀታችን ሰዎችን ለመጥቀም ሰዎችን ለማገዝ መሆን መቻል አለበት እንጂ አላስፈላጊ ስሜት ልባችን ውስጥ አምጥቶ ራሳችንን ከፍ አድርገን ሰዎችን የምንንቅበት መሆን የለበትም በያስባለሁ ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም እንዳሉትም ለአንድ ሰው ጀነት ከመግባት በኩል ወንድሙን ዝቅ አድርጎ ማየቱ በቃው ያሉት ስለዚህ በቂ ወንጀል ነው ያንን በየትኛው ቦታ ላይ መተግበር አለብን በያስባለሁ ስለዚህ ሰው የሚያከብረን በነገራችን ላይ እኛ ትልቅ ነን ብለን ስላወራ እኛ እንደዚህ ነን ብለን ራሳችንን ፕሩፍ ስላደረግን አይደለም ሰው ሊያከብረን ሊንቀም የሚችለው በመተሰጠው በመታደርገው ነገር ነው ስለዚህ አደራ ማለት የምፈልገው እኔ ወጣቱንም ምሁሩንም መሻይኾችንም ጭምር ባለንበት ሁኔታ ላይ ዕውቀት በጨመርን ቁጥር ይመጥል ክንፋችን ዝቅ ያደረግን እየተናነስን ህዝባችን በደንብ አድርገን እናገልግል ለማለት ወዳለሁ አመሰግናለሁ مرحبا جزاك الله خيرا دكتور من البات بنين بافريكا تي في سم እንግዲህ ጥራችና ክብረ ሰዓትን መስዋዕት አድርገን እዚህ ድረስ ለመጣ ከልብ እናመሰግናለን ወድና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን ከዶክተር ኑሩ ጋር የነበረን ቆይታ ይሄን ይመስላል ብዙ ነገሮች እንደተማራችሁባቸውና ለህይወታችሁ ተሞክሮ ማድረግ የምትችሏቸው መሆኑን ተስፋ እናደርጋለን ባላችሁበት ላይ ሆናችሁ ሁላችሁም እንግዲህ በህይወታችሁ ለውጥ እንዲመጣ ጥረት ማድረግ ይገባናል በተለይ ዶክተር ያነሳችሁ የመጨረሻ እንደ ወሲያ ብለው ያሉ ሁሌም ደግሞ የሚያነሳት የሆነ ነገር አለችና እሷ ላይ በመተግበሩ ላይ አዳራ ያልኩኝ የዛሬ ፕሮግራሚን በዚሁ አገባድራለሁ በሌላ ፕሮግራም እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ